ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም አማን፣ ሁሉም ሰላም፣ እናንተም በሰላም እንዲውላችሁ እመኛለሁ። በዛሬ ቪዲዮ ያው ከሀሁ በእንግሊዘኛ ማለትም የአማርኛ ፊደላትን በእንግሊዘኛ መጻፍ ጀምሬላችኋለሁ። ከዚህ በኋላ የምትነግሩኝ ነገር ይኖራል የሚሰራልኝ ፈልገውን ካሁን በፊት ሰርቻለሁ። በእርግጥ ይሄን እንግሊዘኛ ፊደላትን አማርኛ ፊደላትን በእንግሊዘኛ መጻፍ ካሁን በፊት ሰርቻለሁ። ነገር ግን ከዚህ ሊጀምር ብዬ ስላሰብኩ ነው ከዚህ የጀመርኩት ማለት ነው። ምንም ያላያችሁ ልትኖሩ ስለምትችሉ ከዚህ በኋላ ቃላት አሉ እና ደግሞ ራስን ለማስተዋወቅ ሱቅ ስንሄድ የሆነ ነገር ለመጠየቅ እንዲረዳን ደግሞ እንደ አረፍተ ነገር ሆኖ ራስን ማስተዋወቅ ነገር ልንማር እንችላለን ማለት ነው። ስለዚህ መጀመሪያ ቃላትን እንማር የምትሉ አንድ ቁጥር ጻፉልኝ። ወደ ሌላ መንቀጥል የሚል ደግሞ ከሆነ ሁለትን ጻፉልኝና የቀጣዩን ቪዲዮ በዛ በእናንተ አስተያየት መሰረት እቀጥላለሁ ማለት ነው። ዋና የሚያስፈልጋችሁ እንግሊዘኛ ከመጀመሪያ ጀማሪ ስለሆናችሁ ከሆናችሁ ሱቅ ስትሄዱም ሆነ ስትወጡ እንግሊዘኛ የሚያውቅ ወይም ደግሞ የእናንተን ቋንቋ የማያውቅ ቦታ ከሄዳችሁ ራሳችሁን ለማስተዋወቅና አንዳንድ ነገር ለመጠየቅ በጣም ያግዛችኋልና ይህን በትኩረት አድርጋችሁ ብትከታተሉ ቆንጆ ነው ብዬ አስባለሁ። አብረን እንቆይ። መልካም ጊዜ። እሺ አሁን ከዚህ ጋር ከሀሁ ነው እንቀጥልላችሁ ማለት ነው። ሀ እስከ መ ስክሪን ላይ የምታዩት ነው። እንዲህ ያለን ቶሎ ፈጠን ብለን ሙሉዎችን እንጨርሳለን። በመሃል አንዳንድ ቃላቶች እንዴት እንደሚጻፉ እናያለን ማለት ነው። ከዛ በቀጣዩ ቪዲዮ በሌላ እንገናኛለን። አሁን ሀ ትላለችን ሀ ሚለውን ለመጻፍ ኤችኤ እንጠቀማለን። ኤችኤ ሀ ኤችኤ ሁ ኤችዩ ሂ ኤችአይ ሂ ስንል አይን ነው የሚወስድ። ሀ ዙረን ስንል ደግሞ ከመጀመሪያው ጋር ተመሳሳይ ነው። ሄ ስንል ደግሞ አምስተኛው ያው ነው የሚወስድ። ኤች አይ ኤ አምስተኛ ፊደሎች ከዚህ ጋር ታያቸዋላችሁ። ወደዚህ ሙሉዎች እንደዛ ነው የሚወስዱ። ኤች አይ ኤ አይ ኤ ነው የሚወስዱ። ህ ስንል ደግሞ ያው ብቻውን ስድስተኛ ፊደሎች ብቻቸውን ነው የሚጻፈው እንዳያችኋቸው። ሆ ስንል ደግሞ ኦ ሰባተኛ ፊደሎች የመጀመሪያ የሚወስደውን ካወቃችሁ ኦን ብቻ ነው የሚያስከትል። ለምሳሌ ሎ ለማለት ያው ኤልን ትወስዳላችሁ ኦ። እሺ ከለል መለስ ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል አይ ኢ ል ኤል ሎ ኤል ኦ። ከዚህ በኋላ ሙሉን በዚህ ነው ማየት ያለባችሁ። እነዚህ ሶስቱን ካወቃችሁ ሌላውም ተመሳሳይ ነው የሚወስደው። ለምን ነው ተመሳሳይ ነው ያልኳችሁ? እሺ ለምሳሌ የሃን አይተናል፣ ችግር የለም። ሀ ለማለት ሀ ነው። ሁ ኤች ዩ ነው። ሂ ኤች ኤ ነው። ኤች አይ ኤች ኤ እያለን ነው። ይሃ ተመሳሳይ ከላይኛው ሀ ጋር በደንብ ተመሳሳይ ነው። የመን እዚህ ጋር ቅርታ የመን ስናይ ልክ ከላይኛው ጋር ተመሳሳይ ነው ያልኳችሁ ለምን መስላችሁ? መ ስትሉ ይሄው መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ከዚህ ጋር ኤም ተረስቷል። ኤም ኤ ሜ ኤም አይ ኢ ም ኤም ብቻ ሞ ሲሆን ኤም ኦ። ከዚህ በኋላ ያሉትን በፍጥነት ላለሁ ምክንያቱም ዋናውን ብቻ ነው ማወቅ ያለባችሁ። ለምሳሌ መ ለማለት ኤም እንደሚወስድ እናውቃለን። ተነባቢው ዋናው ተነባቢ ነው። አናባቢዎች ደግሞ ያው ኢ ዩ አይ ኤ እነዚህ ናቸው። አይ ኢ እነዚህ ስንተኛው ላይ እንደሚያስከትል ብቻ ነው ማወቅ ያለባችሁ። ለምሳሌ ሰ ልንገራችሁ። ሰ ኤስን ነው የሚወስድ። ሰ ለማለት የመጀመሪያው ኤስ ኢ፣ ሱ ለማለት ዩ፣ ሲ ለማለት ኤስ አይ፣ ሳ ለማለት ኤስ ኤ፣ ሴ ለማለት ኤስ አይ ኢ፣ ስ ኤስ ብቻ ሙሉዎች እንደዛ ነው የሚወስዱት። ሶ ለማለት ደግሞ ኦ ሚል ድምጽ ስላለው ኦን ይወስዳል ማለት ነው። እሺ ራን እንይ። ራ ስንል ራ በእንግሊዘኛ አርን እንደሚወስድ እናውቃለን። ረ ለማለት ደግሞ አር ኢ ሚል ድምጽ ካለው፣ ሩ ዩ ሚል ድምጽ ካለው ደግሞ አር ዩ፣ ሪ ኢ ሚል ድምጽ ካለው አር አይ አይ ነው የምንወስደው። ኢ ሚል ድምጽ ካለው አ ሚል ድምጽ ካለው ደግሞ ራ አር ኤ። ሬ ስንል አምስተኛ ፊደል ላይ አር አይ ኢ፣ ር ስንል ብቻውን
ሮ ስንል ደግሞ አር ኦ እነዚህ ይወስዳል ማለት ነው። እሺ አንዳንድ ለየት የሚያደርጋቸው ፊደሎች አሉ። እነሱ ለምሳሌ ሸ፣ ቸ እነዚህ አይነት ጨ እነዚህን አብረን እናያለን። ሶስት አላቸው። አንድ ሙሉ ተነባቢና ሁለቱ ደግሞ እንደ አናባቢ የሚመጡ ወይም ሁለት ተነባቢና አንድ አናባቢ እንደዚህ አይነት ፊደሎች አሉ። ለምሳሌ የሸ ሁለት ተነባቢ አንድ አናባቢ። ይህም ሸ ለማለት ኤስ ኤች ኢ ሸ፣ ሸ ስንል ኤስ ኤች ኢ፣ ሹ ስንል ኤስ ኤች ዩ፣ ሺ ስንል ኤስ ኤች አይ፣ ሻ ስንል ኤስ ኤች ኤ፣ ሼ ስንል ኤስ ኤች አይ ኢ፣ ሽ ስንል ኤስ ኤች፣ ሾ ስንል ደግሞ ኤስ ኤች ኦ ሾ። ሁለቱ ተነባቢ ናቸው። እነዚህ ሁለቱ ተነባቢ ናቸው። ሌላ አንዳንድ አናባቢ አላቸው ማለት ነው። እሺ የቀን ብናይ አንዳንዴ ቀና ከ ተመሳሳይ ሆነው ይነበባሉ። ኬኢ ቀ ቁ ለማለት ኬዩ፣ ቂ ኬአይ፣ ቃ ኬኤ፣ ቄ ኬአይኢ፣ ቅ ያው ብቻዋን፣ ቆ ለማለት ደግሞ ኬኦ። የበን ደግሞ ስናይ የበን እናያለን። በ ለማለት ቢኢ፣ ቡ ቢዩ፣ ቢ ቢአይ፣ ባ ለማለት ቢኤ፣ ቤ ለማለት ደግሞ አይኢን ይወስዳል። ብ ለማለት ብቻውን፣ ቦ ለማለት ደግሞ ቢኦ እንደዚህ ይወስዳል ማለት ነው። የተን የቸን እናያለን ማለት ነው። ተ ብቻዋን ናት። ቲና ተና ጠ ይመሳሰላሉ። ተና ጠ ተመሳሳይ ነው የሚጽፋቸው። ተ ለማለት ቲኢ፣ ቱ ለማለት ቲዩ፣ ቲ ለማለት ቲአይ፣ ታ ለማለት ቲኤ፣ ቴ ለማለት ቲአይኢ፣ ት ብቻውን እንወስዳታለን። ቶ ስንል ደግሞ ቲኦ። ይህን ጠ ለማድረግ ከላይ እንደዚች አይነት ምልክት ማስቀመጥ እንችላለን። ይጠብቃል ለማለት በምልክት መግለጽ እንችላለን። እሺ የቸን ደግሞ እንይ። ቸ ለማለት ሲኤች ኢ፣ ቹ ለማለት ሲኤች ዩ፣ ቺ ለማለት ሲኤች አይ፣ ቻ ለማለት ሲኤች ኤ፣ ቼ አምስተኛዋን ስንጽፍ አይ ኢ፣ ቺን ደግሞ ስድስተኛዋን ስንጽፍ ሲኤች ብቻዋን፣ ቾ ለማለት ደግሞ ሲኤች ኦ። አሁን ከዚህ ጋር ቅድም እንዳልኳችሁ ለየት የሚያደርጋቸው የቸ ሁለት ተነባቢ ናላቸው። ቸ ስንል ሲኤች ይሆናል። ሸ ቅድም ኤስኤች እንዳልነው ኤስኤች ዋናው ተነባቢ እንደሆነ የነዚህ ደግሞ ሲኤች ተነባቢ ነው። አናባቢ ከዛ በኋላ የሚመጡት ናቸው ማለት ነው። እሺ የዚህ በደንብ የምትዙልኝ አ ሚል ድምጽ ካለ የመጀመሪያ ፊደል ከሆነ ኢ ነው የሚወስድ። ሁለተኛ ፊደል ከሆነ ኡ ሚል ድምጽ ካለው ለምሳሌ ኩ ወይም ቁ፣ ቱ፣ ቹ ሚል ከሆነ ዩ ነው የሚወስድ። ዩን ነው የሚወስድ። ኢ ሚል ድምጽ ደግሞ ሶስተኛ ፊደል ከሆነ አይን ነው የሚወስድ። አራተኛ ከሆነ አ ሚል ድምጽ ካለው ኤን ነው የሚወስድ። አ ሚል ድምጽ ካለው ለምሳሌ ባ፣ ካ፣ ታ እንደዚህ አይነት። ከዛ አምስተኛ ከሆነ ደግሞ አይ ኢ ወይም ደግሞ ቤ እንደዚህ ኢን ብቻ መውሰድ እንችላለን። ስድስተኛ ከሆነ ምንም አናባቢ አያስፈልገውም። ሰባተኛ ኦ ሚል ድምጽ ካለው ደግሞ ኦን ነው የሚወስድ። ሁል ጊዜም ቢሆን ሰባተኛ ፊደሎች ኦን ነው የሚወስዱ። ቶ፣ ቾ፣ ቦ እንደዚህ አይነት ማለት ነው። በምሳሌ ላሳያችሁ። መገኛ። አሁን ይህን በእንግሊዝኛ ስንጽፈው መ ለማለት ኤምኢ፣ ገ ጂኢ፣ ኛ ለማለት ደግሞ ጂኤንኤ መገኛ ይሆናል ማለት ነው። ሌላ እዚሁ ላይ ደግሞ ብንጨምረው በሸ ሻማ፣ ሻማ ይላል። ሻ ለማለት ኤስኤች ኤ ሻ፣ ማ ለማለት ደግሞ ኤምኤ መ ኤም ስለሚወስድ ሻማ የሚለውን እንዲህ እንጽፋለን ማለት ነው። ከዛ ደግሞ በታች የሚለውን ብንጽፍ በታች የሚለውን በቢኢ፣ ታ ቲ ነው ዋና የሚወስድ ቲኤ፣ ቺ ለማለት ሲኤች ብቻ። በታች የሚለውን እንደዚህ ጻፍን። የነን እንይ። ነ ለማለት ኤንኢ፣ ኑ ለማለት ኤንዩ፣ ኒ ኤንአይ፣ ና ለማለት ኤንኤ፣ ኔ ለማለት ደግሞ ያያችሁት ነው። ን ለማለት ኤን ብቻ፣ ኖ ለማለት ደግሞ ኖ ለማለት ኤን ኦ እንወስዳለን ማለት ነው። የኘን ቅድም በሌላ ጽሁፍ እናየዋለን። ኘ የምትለዋ ደግሞ ሁለት ተነባቢ ያላት ቅድም እስካሁን ድረስ እንዳየ ነው። ኘ የምትለዋ ሁለት ተነባቢ ያላት ኘ ጂኤን እንደ ተነባቢ፣ ኢ ዩ አይ ኤ እነዚህ ደግሞ እንደ አናባቢ ነው የሚገቡት። ኘ ለማለት ጂኤን ኢ፣ ኙ ጂኤን ዩ፣
ኝ ጂኤን አይ ኛ ጂኤን ኤ ኘ ጂኤን አይ ኢ ኝ ጂኤን ኞ ጂኤን ኦ። ስለዚህ ጂኤንን ልክ ለኘ ዋና ተነባቢ አድርጋችሁ ሌሎች ተመሳሳይ ነው የሚጨመሩት ኢ ዩ አይ ኤ አይ ኢ ያው ከሌሎች ያየናቸው ማለት ነው። እሺ የአኦ ትንሽ ለየት ይላሉ። እንደዚህ ያለው ሁሎችም ራሳቸው አ ለአማርኛ አናባቢ ፊደል ነው ተብሎ የሚሄደው። የእንግሊዘኛዎች ራሱ አናባቢ ናቸው። በሱ ቤት የአ አናባቢ ናቸው። አ ስንል ኤን እንደ አ እንወስደዋለን። አንዳንዴ ዩ ይሆናል። ኡ ስንል ደግሞ ዩን እንወስደዋለን። እንደ ኡ ድምጽ ናለው። ኢ አይ ነው። ከላይ ከአናባቢ ሶስተኛ ፊደል ላይ የነገርኳችሁ አ አራተኛ ድምጽ ናለው። አራተኛ ፊደል ላይ ምን ወስደው ይሄን ነው። ኤ ይሄን እንወስዳለን። ወይም ደግሞ አይ ኢ እንደ ኤ ይነበብልናል። ከዛ እ ስንል ኢን እንወስዳለን። ኦ ስንል ራሱ ኦን እንወስዳለን ማለት ነው። እኒህ አናባቢ ናቸው ማለት ነው። እሺ አሁንም ኒ ከና ቀ ይመሳሰላሉ ብያችኋለሁ። ከ ኬኢ ኩ ኬዩ ኪ ኬአይ ካ ኬኤ ኬ ኬአይ ኢ ክ ኬ ኮ ስንል ኬኦ። የወ አናባቢዎች ተመሳሳይ ናቸው ከላይኛው ጋር። ደብሊውን መውሰድ ብቻ ነው። ደብሊውን መውሰድ ብቻ ነው ዋና ተነባቢ። ወ ስንል ደብሊው ኢ ው ደብሊው ዩ ዊ ደብሊው አይ ዋ ደብሊው ኢ ዌ ደብሊው አይ ኢ ው ደብሊው ብቻ ወ ስንል ደግሞ ኦ። ዘን ለየት የሚያደርጋት ነገር አለ። በእንግሊዘኛ ዘ ስንጽፍና ብዙ ጊዜ የምናገኘው በዚህ በአማርኛው ስንጽፍ ይለያያል። ምናልባት ዜብራ አንዳንድ ስሞች ላይ ይህንን አይነት ዘ እናገኘዋለን። በአብዛኛው ግን የዘን ቤተሰብ የምናገኘው ቲኤች ስንል ነው። በምሳሌ እናየዋለን። ዘ ዜድ ኢ ዙ ዜድ ዩ ዚ ዜድ አይ ዛ ዜድ ኤ ዜ ዝ ዞ እንደዚህ ሲጻፍ እናገኘዋለን ማለት ነው። ከዛ የሚቀጥለው ዠ ነው። ዠ ደግሞ ለየት ይላል። ልክ እንደ ቅድሙ ሁለት ተነባቢና አንድ አናባቢ ነው ያለው። ዠ ዜድ ኤች እንደ ተነባቢ እንደ ዋና ተነባቢ ኢ አናባቢ ዠ ዡ ዢ ዣ ዤ ዢ ዦ እንደዚህ ይጻፋል ማለት ነው። ዠ የንኒ የ ዩ ይ ያ የ ይ ዮ አማርኛውን እያያችሁት በአብዛኛው ተመሳሳይ ናቸው አናባቢያቸው ማለት ነው። ደ ስናይ ዲኢ ደ ዲዩ ዱ ዲአይ ዲ ዲኤ ዳ ዴ ለማለት ዲአይኢ ዲ ራሱ ዶ ስንል ደግሞ ኦ ሚል ድምጽ ስላለው ለኛውን ወስዳለን ማለት ነው። እሺ አሁን የጀ እና የገ ይቀረናል። ጀ ስንል ጀ ኢ ጀ ነው እንል። በአብዛኛው ጀ እና ገ ይመሳሰሉባቸዋል። የዚህኛው የገ አይገባም። ጀ ጁ ጂዩ ጂ ጂአይ ጃ ጂኤ ጄ አምስተኛው ጂ እና ጆ ብለን እንወስዳለን። እሺ ከዚህ ኒድ ገ እና የቅድሙ ጀ ያልኳችሁ እንዳይመሳሰልባችሁ ገ ስንል ጂን ነው የምንወስድ ጂን። ከዛኛው ጀ ስንል ይሄንኛው አይነት ጀ አለ ወይም እንደዚህ አይነቱ ጀ አለ ማለት ነው ለጀ። ስለዚህ ገ ለማለት ጂ ኢ ጉ ጂዩ ጂ ጂአይ ጋ ጂኤ ጂአይ ኢ ጌ ግ ብቻውን ወስዳታለን። ጎ ስንል ኦ የሚል ድምጽ ስላለው እንደዛ ነው። ጠ ከተ ጋር ይመሳሰላል ብያችኋለሁ። እንዲች አይነት ምልክት ማድረግ ትችላላችሁ መጥበቁን ለመለየት ከዚህ ጋር የጠን ማለት ነው። ተሳስታ ነው። እሺ ጠ ስንል ቲኢ ጡ ቲዩ ጢ ጣ ጤ ጥ ብቻዋን ነው የምትወሰድ። ጦ ስንል ቲኦ እንወስዳለን ማለት ነው። ጨ ሲሆን ደግሞ ሁለት ተነባቢ አንድ አነባቢ ከላይ እንዳየናቸው ሁለት ተነባቢ ስንል ሲኤች ነው። ሲኤች ጨ እንደ ቸ ይሆናል። ሲኤች ኢ ጨ ሲኤች ዩ ጩ ጪ ለማለት ሲኤች አይ ጫ ሲኤች ኤ ጬ ሲኤች አይ ጭ ሲኤች ብቻ ጮ ስንል ኦን ይወስዳል ማለት ነው። ተመሳሳይ ናቸው። እሺ ከዛ ደግሞ ጰና ፐ ይመሳሰላሉ። ጰን ስንጽፍና ፐን ስንጽፍ ይመሳሰላሉ። ጰ ለማለት ፒኢ ነው። ፐም ለማለት ያገለግለናል። ፑ ፒዩ ፒ ፒአይ ጳ ፒኤ
ጴ ፒአይኢ ጵ ፒን ብቻ ጶ ለማለት ኦ ሚል ድምጽ ስላለው እንደዛ። ከዛ ጸ ደግሞ ሁለት ተነባቢ አንድ አናባቢ። እስካሁን ድረስ ያየናቸው ወደ 3 ነው 4 አይተናል። እነሱ እናያቸዋለን ተመልሰን። ጸ ለማለት ቲኤስኢ ቲኤስ እንደ ጸ የሚለውን ጽሁፍ ለማውጣት ጸ የሚለውን ድምጽ ቲ እና ኤስ ሲቀላቀል ያመጣልናል ማለት ነው። ጹ ቲኤስ ዩ ጺ ቲኤስ አይ ጻ ለማለት ቲኤስኤ ቲኤስ አይ ኢ ደግሞ ጼ አምስተኛው ፊደል ጽ ችን ብቻዋን እንወስዳለን። ጾ ስንል ኦ ሚል ድምጽ ስላለው ደግሞ ይሄን እንወስዳለን ማለት ነው። ፈ ለማለት ደግሞ ፈ ኤፍ ኢ ፉ ኤፍ ዩ ፊ ኤፍ አይ ፋ ኤፍ ኤ ፌ ኤፍ አይ ኢ ፍ ኤፍ ብቻ ፎ ለማለት ደግሞ ኤፍ ኦ ፎ ፎ ፎሎ የሚለውን ቲክቶክ ላይ ፎሎ የሚለውን አይታችሁት ከሆነ ፎ ይሄን የሚጠቀም ማለት ነው። ፐ ከላይ ጋር እንደነገርኳችሁ ከጰ ጋር ይመሳሰላል። ፒኢ ፑ ጲ ከዚህም ፐ ፑ ፒ ተመሳሳይ ነው። ፓ ፔ ፕ ፖ እንደዚህ ነው ድምፁ የምንጠቀምበት ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ከዚህ ጋር አንድ ቃላት ቀደም እንደሰራሁት አይነት በቃላት እየጻፍኩ ላሳያችሁ። ያን ስንጨርስ መልስ እሺ፣ በቃላት ላሳያችሁ እንዴት መጻፍ እንዳለብን በአማርኛ ጽፌ ወደ እንግሊዘኛ ስቀይረው አማርኛ በእንግሊዘኛ መጻፍ ላለመዳችሁ እንዴት እንደሆነ ታያላችሁ ማለት ነው። በትንሾች ያሳያችኋለሁ። ቀደም እንዳሳያችሁ አይነት ከመጀመሪያ እንደጻፍነው አይነት ማለት ነው። እስከዚህን ሰዓት ለነበረን ቆይታ ግን ከዚህ ላይ ጨርሳለሁ። አመሰግናለሁ። መጨረሻ ላይ ላይክ ሼር ማድረጋችሁን እንዳትረሱ። ወደዛኛው እሺ፣ ከዚህኛው ደግሞ ፀሐይ ይህን ብንጽፍ ጸ ቲኤስ ኢ ጸ ትባላለች። ሀ ለማለት ደግሞ ኤች ኤ ሀ ይ ለማለት ደግሞ ዋይ ብቻዋን መውሰድ እንችላለን። ፀሐይ አለን ማለት ነው። ከዛ ፓፓያ ብለን ብንጽፍ በእንግሊዘኛ ፓፓያ የሚለውን በእንግሊዘኛ አማርኛ ማለት ነው። ፒኤ ፓ አሁንም ፒኤን መድገም ነው ለፓ ፓ። ያ ለማለት ደግሞ ዋይ ኤ ያ አ ለሚል ኤ ነው የምናስከትለው ማለት ነው። እሺ ሌላ ፈጣን ብለን ብንጽፍ ፈጣን ፈ ለማለት ኤፍ እና ምንወስ ኤፍ ኢ ጣ እና ታ ይመሳሰላሉ። ቲ ኤ ቲ ምልክቷን ያደረጓት መጥበቋል ለማሳየት ነው። ፈጣን እንደዚህ እንጽፋለን። ከዛ ዘ ገባ ብለን ብንጽፍ ዘ ዜድ ኢ ገ ጂ ኢ ባ ለማለት ደግሞ ቢ ኤ። ነገር ግን በአብዛኛው ጊዜ የምታገኙት ዘ የሚለውን ፊደል በእንግሊዘኛ እንዴት ሲጻፍ ነው? ቲኤችኢ ነው። ቲኤችኢ ዘ ቲኤችኢ ነው ዘ እየተባለ የሚጻፍ አልፎ አልፎ ነው እንደዛ የምናገኘው።